ሰላም ጤና ይስጥልኝ። የተከበራችሁ እና የተወደዳችሁ የቲጂ ዩቱብ ቻናል ተከታታዮች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ወዳችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምትበረታቱኝ ከልብ አመሰግናለሁኝ። እና እንግዲህ ያው ዛሬ ወጣ ብዬ ጉዞ ላይ ነው ያለሁት ውዶችዬ። እና እንዴት ናችሁ አላችሁ ወይ? እግዚአብሔር ተመሰገነ ይሁን። እንግዲህ የሆነች ትንሽ ታሪክ ላጋራችሁ ብዬ መጥቻለሁ። እናንተም በትህትና እንድታዳምጡኝ ቪዲዮን እስከ መጨረሻ እንድታዩልኝ ከልብ ነው እንግዲህ የምጠይቃችሁ። እንግዲህ እንዲህ ይላል፣ በራስህ ክፉ ነገር አታድርግ ነው የሚለው። እንግዲህ እሱም ይድረስ ለተከፋው ወንድሜ፣ መኖር ለከበደው ህይወት ለታከተህ፣ የሚሰማህ ላጣህ፣ የሚረዳ ሰው ላላገኘኸው መከረኛው ወዳጄ ይላል። ከሞት ውጪ ሌላ መፍትሄ አልታይ ላለክ አንተ ቢጤ መከረኞች ጸሎትና ሲላስ ራስ ቤት ውስጥ ሆነው እንዲህ ይላሉ፣ በራስህ ክፉ ነገር አታድርግ ይላሉ። አውቀህ ዙሪያው ገደል ሆኖብሃል። ምነው ባልተፈጠርኩ እስክትል ድረስ ተጨንቀሃል። ግን ይሄ ስሜት በአንተ አልተጀመረም። ሰው ሆኖ ተፈጥሮ ኑሮ ያልመረረው ማን አለ? መሞት ያልተመኘህ ማን አለ? ሞት ያማረህ አንተ ብቻ መሰለህ ይላል። ስለምን ከማህፀን አወጣኸኝ አይን ሳያይ ምነው በሞትኩ እያልክ ጻድቅ ኢዮብ አልሰማህም? ኢዮብ ከአባቶቼ አላመልጥምና ነፍሴን ውሰድ ብሎ እንዲሞት የለመነውን ኤልያስ አላየኸውም? ንጉሥ ዮሐንስስ አሁንም አቤቱ ከሕይወትህ ሞት ይሻልሃል፣ እባክህ ነፍሴን ከእኔ ውሰድ አለው ሲል አልሰማህም? ወንድሜ እመነኝ፣ ምክንያቱ ምንም ይሁን ምን መኖር ያላስጠላው ሰው በታሪክ ፈልገህ አታገኝም። ሞት የሸተተው ልቡ የተሰበረ ብዙ ነው። አንተ ላይ ብቻ የደረሰ ልዩ ፈተና የለም። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልገጠማችሁም። ነገር ግን ከሚቻላችሁ በመጠን ይልቅ ትፈተኑ ዘንድ የማይፈቀድ የእግዚአብሔር የተመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል መጽሐፍ ቆሮንጦስ። ምናልባት የልብህን መስፈርት የባዘነህ ጥልቀት አይቶ ምቹ ጊዜ አገኘሁ ብሎ ራስህን እንድትጎዳ ሰይጣን ሊገፋፋ ይችላል። እንዲህ አይነት ሀሳብ በልቤ ሊመጣ ቻለ ብለህ አትረበሽ። ሰይጣን ይህንን ክፉ ሀሳብ ላንተ ብቻ ሳይሆን ለክርስቶስም አቅርቦለታል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር ብሎ ክርስቶስን እንኳን ማንነቱን ሳያውቅ ራሱን እንዲወረውር ሊገፋፋ የሞከረ ደፋር ነው። የእግዚአብሔር ልጅ የሆነ ሰው ግን ራሱን አይገድም።
ጌታ አምላካችን አትፈታተነው፣ ሂድ አንተ ሰይጣን ብለህ ሰይጣንን ገስጸው። ሰይጣን ክርስቶስን ከህንፃ ጫፍ መወርወር የእግዚአብሔር ልጅ መሆንን አሳይ ሲለው ክርስቶስ ሰይጣንን ሂድልኝ ብሎ በመገሰጽ በክብር ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ። ወንድሜ ሆይ አንተም ሰይጣንን አትስማው። ሀሳቡ ራስህን ጎድተህ ከፈጣሪ እንድትጠላ ሊያደርግህ ነው። ሰይጣንን ከገሰጽከው በእግዚአብሔር ቀኝ ከበጎቹ ጋር ትቆማለህ። አሁን ያለህበት ችግር ያልፋል። የሚሰማህ ክፉ ስሜት መቼም የማይለወጥ አይመስልህም። ሐዘኑም ብቸኝነቱም ተስፋ ቢስነቱም ያልፋል። ጨለማም ይነጋል፣ የተዘጋውም በር ይከፈታል። ችግሩ ሲፈታ አንተ ከሌለህ ግን ትርጉም የለውም። ስለዚህም ለሚፈታ ችግር የማይቀለበስ ውሳኔ አትወስን። ራስህን ማጥፋት ከጊዜያዊ ችግር ለመሸሽ ሲሉ ዘላቂ ችግር ውስጥ መግባት ነው። ጊዜያዊ ህመም ለማስታገስ የዘላለም ህመም ለምን ትመርጣለህ? የሞተ ተገላገለ ሲሉ ከሞትም እንዳትታለል። ሞት እረፍት የሚሆነው ራሱ እግዚአብሔር ሲወስድህ ብቻ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታ ሰይጣንን ራሱን ማጥፋት የዘላለም ስቃይ ያመጣል። ወዳጄ በራስህ እንዳትገፉ አታድርግ። የህይወትህ ዋጋ ታውቅ ይሆን? አንተ እኮ የእግዚአብሔር ልጅ ለአንተ ሲል የሞተልህ ነህ። ሲፈውስህ የቆሰለ ሊያከብርህ የተዋረደ ሊያረካህ የተጠማ ሊያለብስህ የተራቆተ ለአንተ ነው እኮ። ክርስቶስ ለአንተ ሞቶልሃል። አንተ ግን የጠየቀህ እንዳትሞትለት ሳይሆን እንድትኖርለት ነው። ለሞትህ አምላክ አንዲት መኖር ያቅትሃል ይላልና ውዶች፣ እየተከበራችሁ የተወደዳችሁ እንግዲህ ያው እየተንተባተብኩም ቢሆን ከጥቂቱ በትንሿ አጋርቻቸዋለሁ። እንግዲህ ያው የሰው ልጅ ስንሆን እንግዲህ ምነው በሞትኩኝ፣ ምነው እንደዚህ በሆንኩኝ እንላለን። ያ ነገር ግን ጥሩ አይደለም። ለራሳችን ክፉ ነገር አታድርግ ነው የሚለው ርዕሱ እና ለራሳችን ክፉ ነገር ማድረግ፣ ለራሳችን ክፉ ነገር ማሰብ የባሰ ወደ ሲኦል ከሞትም በኋላ ህይወት እንዳለ ማወቅ አለብን። እግዚአብሔር አምላክ ዓይነ ልቦናችንን ያብራልን። ከሞትም በኋላ ህይወት እንዳለ ብዙ ጥያቄ እንዳለብን የባሰ ከሞት ሞት ደግሞ እንደ ራስን መኮነን ጥፋት የለምና ራስን ያውና በንስሐ ታጥቦ ለፈጣሪ በርከክ ብሎ ባለው አመስግኖ እንድንኖር እግዚአብሔር አምላክ ይፍቀድልን። ብዙአችን ያውና አንዳንድ ጊዜ እንግዲህ ምነው በሞትኩኝ፣ ምነው ዛሬ በሆነ ሞቴ፣ ምነው እንደው መድኃኒት እንጠጣለን፣ እንደገና ራሳችንን እናጠፋለን። ራሱ ኃጢአት እንደሆነ መሆኑን ሳናቅ ማለት ነው። እና እግዚአብሔር አምላክ እንግዲህ ዓይነ ልቦናችንን ያብራልን፣ ልቦና ይስጠን፣ ባለን አመስጋኝ አድርገን ከክፉ ነገር ይሰውረን።
እግዚአብሔር እንግዲህ ያው ከእንዲህ ያለ ሰይጣናዊ አስተሳሰብ እግዚአብሔር ይሰውረን፣ እግዚአብሔር ይጠብቀን። እንግዲህ መንገዳችንንም የቀና ያድርግልን እግዚአብሔር። ሁላችንንም ጠብቀን ሀገራችንን ሰላም ያደርግልን። ይሄንን ሰይጣናዊ አስተሳሰብ ክፉውን ነገር እግዚአብሔር ከላችን ላይ ያርቅልን። ክፉን በሩቅ አድርጎ ደጉን በቅርብ አድርጎ ሀገራችን ኢትዮጵያን ባርኮ ሰላማችንን አምጥቶ ድሯችንን አንድነታችንን ባርኮልን አንድ እንዲያደርገን እግዚአብሔር አምላክ እሱ አይነ ልቦናችንን ያብራለን ከማንም በላይ። እኛ እንግዲህ ሰዎች ስንባል ትዕግስት የሌለን በቃ በትንሹ ተስፋ ቆራጭ በቃ ልክ የምንሞት በቃችን ዓለም በቃ እንግዛሽ ነው የምንላት። ቤት ብንገዛ መኪና ያምረናል፣ መኪና ብንገዛ ፎቅ ያምረናል፣ ፎቅ ብንሰራ ደግሞ የተሻለ መኪና ያምረናል። የሰው ልብ የሰው ሀሳብ ማለት ነው መቼም 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 በቃኝ ማትል ዓለም ማትጠገብ በቃ ምን ቢሞልቶ ቢተርፈን በዛ ላይ መመረራችን በቃ ኃጢአት መስራታችን አይቀርም። እግዚአብሔር አምላክ እንግዲህ ዝቅ ብለን ባለን አመስጋኝ አድርገን ዋናው የሰው ልጅ ባለው ፈጣሪውን ሲያመሰግን ቆመ ብሎ ማሰብ ስንችል ነው ሁሉም ነገር እንግዲህ ከፈጣሪም ጋር እንግዲህ በሰላሙ ወደ ሰላሙ መንገድ የምንሄደው ማለት ነው። በተረፈ እንግዲህ እግዚአብሔር አምላክ አይነ ልቦናችንን ያብራልን እና ሀገራችንን ሰላም ያደርግልን። እንግዲህ ለሱ የሚንበረከክ ጉልበት እግዚአብሔር ይስጠን። ለፈጣሪ ከተንበረከክን ሁሉም ነገራችንን ለሱ ከሰጠነው በእውነት በእውነት እግዚአብሔር ከፍታ ነው የሚያሰጠን። እኛ ግን ባለን የማናመሰግን ከሆነ ባለን ደካማ ከሆነን ባለን እሱን ቀና ብለን የማናይ ከሆነ ያለን እናጣለን ማለት ነው። ጭራሽ ራሳችንን እስከ ማጥፋት በቃ ራሳችን አይረካም። ግን ክርስቶስ ለእኛ ሲል ነው በቃ የቆሰለልን፣ ለእኛ ሲል ነው የተጠማው፣ ለእኛ ሲል ነው የተራበው፣ ለእኛ ሲል ነው መከራ ስቃይን ያየው። ያንን ግን አናስብም። እኛ ምንድን ነው የዛሬዋን እያሰብን ለምንድን ነው ከከሌ እኩል የማንሆነው እንላለን። እኩል የሚያደርግ እግዚአብሔር ነው ከማንም በላይ በብር በሀብት የማይለካ ጤናችንን ስለሰጠን ብቻ ፈጣሪን ማመስገን ስላቃተን እና ያው እንግዲህ እኛ የሰው ልጆች ደካማ ነን። ኢዮብ ለምሳሌ የኢዮብን ታሪክ ብቻ አንብበን ብንረዳ የኢዮብ ታሪክ ብቻ በቂ ነበር ለሰው ልጅ። እንግዲህ ያው እሱ ሰጠን እሱ ነሳን ነው እንግዲህ የሚለው ስንት ነገር ሲያደርግ ብለን ራስህን አታጠፋም ሲሉት እኔ ከሰይጣን ጋር ተባባሪ አይደለሁም ነው የሚለው። እና እግዚአብሔር ልቦና ይስጠን፣ ወደ ራሱ ይመልሰን፣ ጤናችንን ይስጠን። እንግዲህ ይህንን እንድናስብ እሱ ይፍቀድልን። ይህን ሰይጣንን ከላችን ላይ አድርጎ መንፈሳዊ ጥሩና ሀሳቢ አድርገን እንግዲህ ያው እንደዚህ ክፋትን ያለማሰብ መጀመሪያ ራሳችንን ቆም ብሎ ማሰብ፣ ራሳችንን ማየት ምን ውስጥ ነው ያለነው፣ ምን ላይ ነው ያለነው ማለትን እግዚአብሔር አምላክ በውስጣችን ያድስልን ማለት ነው። እና እንግዲህ በጣም ይከብዳል። መጀመሪያ ምንድነው እሱ ራስን ነው ቆም ብሎ ራስን ነው ማየት እና መጀመሪያ ራስህ ክፉ ነገር አታስብ። በራስህ ክፉ ነገር ማሰብ ማለት ራሱ ከእግዚአብሔር መንገድ መሳሳት ነው። ራስን በራስ ላይ ክፉ ነገር እንግዲህ ራሳችንን ብናጠፋ ያው ጽድቅ አንገባም፣ የባሰ ኃጢአት ነው የምንገባው። ግን ፈተናዎችን መታገስ ብዙ ነገርን ማለፍ መቻል እግዚአብሔር ትዕግስቱን ይስጠን። እንግዲህ ያው ይሄንን ለማድረግም እግዚአብሔር አይነ ልቦናችን ሲያበራልን ሁሉ ነገር ሲያስተካክልን እሱ ቀኝ ሲያደርግልን ቀኙን እሱ ያድለን። የኔ ወዶች በጣም አመሰግናለሁ። ያው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወዶች እየወዳችኋለሁ፣ አከብራችኋለሁ። እንግዲህ ላይክ አድርጉልኝ፣ ሰብስክራይብ አድርጉ።